አኖርሻለሁ አስተዳድርሻለሁ በቃ እንዳባወራ አስተዳድርሻለሁ እኔ አኖርሻለሁ አለሽ ጎበዝ ጀግና እንዲህ ነው ትክክለኛ ወንድ እሺ ከዛ በቃ እሺ ቢያንስ አሁን እንትን መንቀሳቀሻም ስለሌለን ቢያንስ ትንሽ ይዤ ልምጣ ስለው አይሆንም አለ ተጋባን ወለድን በቃ የመጀመሪያ ልጄ እንደተረገዘች በጣም ተደባዳቢ ነው ምን ብዬ ላስረዳሽ አሁን ሃይማኖት አስተማሪ ነው ስትያን ነበር ልክ ስትወልጂ ተደባዳቢ ሆነ ቆይ ልንገርሽ ሀውዬ ከዚህ ሁሉ ተይውና ማለት ነው ከዛም በኋላ ተደባዳቢም ሆኖ ወላሂ ነው ምልሽ በጣም ነው የምወደው የዛኔ ማለት ነው እንዳትቆጪ ማለት እስከ መጨረሻው እንድታዳምጪ እሺ ማሪ እስከ መጨረሻው ሰማሻለሁ ማሪ ምንም ችግር የለም እሺማ እና በጣም ነው የሚደባደበው በጣም ከዛ ውጪ ደግሞ ምንድነው የሚያደርገው እኔ መጀመሪያ ስልክ ማለት በቃ እህቴ ለኔ ስልክ ገዝታልኝ አንተ በዚህ ስልክ ተጠቀም ብዬ የኔን ስልክ ሰጥቼዋለሁ እሱ የሱን ቀየረልኝና መጀመሪያ ያደረገው ምንድነው ስልኩን ሰበረውና ከማንም ጋር እንዳልገናኝ ያደረገ ከማንም ማለት ነው እና ከቤተሰብም ከማንም ማለት ነው በቃ እኔም ሁሉ ነገር ያው ልጅቷም ተወለደች ልጅቷንም ወልጄም አርግዤም ተደባዳቢ ነው ይደባደባል ባልሽ ወለድሽው ልጅት ነው ቤተሰብ ጋር እሱ ጋር ነው እሱ ድሮም እዛ ነው እኔ ጋር አላመጣሁትም ቤተሰቦች ጋር ባልየው ጋር ነው እንዴ ታውሹ የመጀመሪያ ባሌ ጋር ነው ከሱ እያደገ ነው ኦኬ እና ይሄኛው በጣም ክፉ ሰው ሆነ በጣም ማለት ነው ከሰዎች ብዙ ነገር እሰማለሁ ግን ቦታ አልሰጥም ምን እንዴ በዝርዝር እናስረጅ ምን ተሰማያለሽ ከሰዎች ምን ሲያስተምር ለምሳሌ ማለት ነው ሲያስተምር ራሱ ከወላጅ ቅሬታ እንደሚቀርብበት በሴቶች ላይ ምናምን እንደሚባል ነገር ሰፈር ላይ እሰማለሁ እና በቃ እሱን ችዬ ያው ገብቼ ባለው ትዳሬን ሴቶችን ጾታዊ ትንኮሳ ያደርጋል ሴቶችን ያስቸግራል ግን እኔ በአይኔ አይደለም ያየሁት ሲሉ ነው የምሰማው ሴቶቹ ምናምን ማለት ነው በወሬ ነው እና በወሬ ደረጃ ደግሞ ትዳሪን አታናግም በቃ ዝም ብዬ እንዳልሰማ አልፋለሁ ግን በመጨረሻ የሆነው ሌላም ትዳር እንደነበረው ሌሎችም ልጆች ምናምን እንደነበሩት ሰማሁኝ ከሱም ቤተሰብ ጋር አንቺ ከምታውቂው ብዙ ልጆች አሉ እንደነበረችው ሰማሽ አንድ ብቻ አይደለችም እስከ 4 ነው የሰማሁት እስከ 4 ምስ ማለት ነው ማሻአላ አንቺ አምስተኛ ነሽ እንደዛ ነው ኦኬ እሺ እና ከዛ ከቤተሰቦቹ ጋር ከሱ ቤተሰቦች ጋር እንድገናኝ አይፈልግም ማለት በቃ ምስጥር ይናገራሉ ምናምን ማግባቱን ይናገራሉ ብሎ ይሁን አላቅም ብቻ እንዲያገናኝን አይፈልግም በስተመጨረሻ ግን በቃ እንደዛም እየተኮነ ኖርን ከዛ በቃ ሁለተኛዬን ሳረግዝ አይ በቃ እኔ አሁን ከቤተሰቦችህ መተዋወቅ ፈልጋለሁ ብዬ አስቸገርኩት እሺ ብሎ በቃ እሺ እኔ አልሄድም አንቺ ሄደሽ ቶሎ ትመጫለሽ አለኝ ሸኝን ሄድኩኝ ከዛ ይሄንን ገጠር ነው ኦኬ ከዛ ይሄንን የነገሩኝ አክስቱ ናቸው ከዛ አክስቱ በቃ ካንቺ እንዴት ዘለቀ ምናምን ካክስቱ ጋር ጸባ አለበት መሰለኝ እሺ ከዛ እንደዛ ብለው ሲያስረዱኝ እንደዛ ብለው ተናገሩ ልጅም እኮ እንዳለችው ምናምን በሰዓቱ ለሳቸው ምንም አልተናገርኩም ዝም አልኩኝ ግን በውስጤ ጥያቄ ፈጥሮብኝ ስለነበረ እዛው ቤት ትንሽ የእህቱ ልጅ አለች እሷን ዝም ብዬ እንደ ጫወታ አድርጌ ጠየቅኳትኝ ማለት ነው ትልቅ ልጅ አለችው እዚሁ ትኖር ነበር ከነሱ ጋር ብላ ነው የነገረችኝ አክስትዬው ከዛ ጠየቅኳት ለልጅቷ ለእህቱ ልጅ ማለት ነው ስጠይቃትኝ አለች የሱ ልጅ ናት አለችኝ ቆይ እንደውም ትመጣለች ስትመጣ ታያታለሽ አለች እሺ አልኳት ስትመጣ ግን የሚገርምሽ ከኔ ትንሽ ነው የምታንሰው ልጅቷ በእድሜ እንደሚበልጥሽ ተናግረሽ ነበር በእድሜ በጣም እንደሚበልጥሽ ተናግረሽ ነበር እና ከዛ በቃ ምንም ማለት አይደለም እሺ ያለፈ ነው ቢያንስ አሁን እንኳን ሰላም ሆኖ ካኖረኝ ምናምን ብዬ ቀጠልኩኝ ማለት ነው እና በማህል እየኖርን እሱ ተነስቶ ክፍለ ሀገር ሄደ የሄደውም ደግሞ የእህቴን ቤት አሰራለሁ ብሎ ነው ሄደው ከዛ ሲሄድ ደግሞ ምንም አይነት ወጪ ያስቀምጠው ምናምን አይደለም ዝም ብሎ ነው የሄደው ከሄደ በኋላ ለአንድ ሳምንት ብሎ ሄዶ 1 ወር ከዛ በላይ ቆየ እኔ በዛን ሰዓት እርግዝና ጅምር ላይ ነበርኩኝ
እና በጣም እየተቸገርኩኝ በስተመጨረሻ መጣ። ሁለተኛ ልጅ ነው ያረገዝሽው ማሬ? ሁለተኛ ልጅ። ኦኬ። እሱንም እንዴት መሰለሽ በቃ እንትን ነው እሱ መውለድ ይፈልጋል ምናምን በሰዎች ምናምን አስጠይቆ ማለት ነው። እኔ በቃ ማለት መጠቀም የለባትም እኔ አሳድጋለሁ ምናምን ብሎ ማለት ነው። ኦኬ። ከዛ በቃ እሺ እፈራዋለሁ። ምፈራው ማለት አክብሬው ነው ምፈራውም፣ ግን ደግሞ እፈራዋለሁ። አንዳንዴ የሆነ እንትን ሲማታ ምናምን በቃ ሌላ ሰው ነው ሌላ ነገር ነው በቃ የሚሆነው፣ እንደ አውሬ ነው የሚሆነው። በጣም ነው የሚያስፈራኝ። ግን ሰላም በሆነን ሰዓት ደግሞ በጣም የሆነ የዋ ነገር ነው እና እንደዛ እየተኮነ ኖርን። ሁለተኛዬን ሳረግዝ እንደዛ በዛ እንትን ቆይቶ እስከ 1 ወር ቆይቶ ምናምን መጣ። ከመጣ በኋላ አሁን እኔ እዚህ ጋር ማለት ጥፋተኛም ከሆንኩኝ ሀይባ አንቺ እንደ እህቱን ጋር እንድትነግሪኝ እፈልጋለሁ። ለራሴ መልስ ያጣውለትን ነገር ማለት ነው። ቆጣሪ ነው ማለት ለሰፈር ቆጣሪ፣ ለአካባቢያችን ለቤት ቆጣሪ እየገባ ነበረ። ከዛ ደግሞ እኛ ታለፍን፣ ለኛ ሳይገባልን ታለፍን። ከዛ እሱ የለም ይኸውልሽ እኔ እሱ እስከሚመጣ ድረስ ስልክ የለኝም። ድሮንም በሻማ እያበራውኝ ነው የምጠቀመው የቆየሁት ማለት ነው። ከመጣ በኋላ በቃ እስቲ እንንቀሳቀስ፣ ምናልባት ቆጣሪ ካገኘን በህገ ወጥም ቢሆን እናስገባ አለኝና እሺ ያልኩት፣ ተስማማም ማለት ነው። ከዛ ሰዎችን ሄደን አናገርን፣ ለዛሬ ስጡን መብራት። እሱ በጨለማ እንዲያድርም አይፈልግም፣ ስልኩንም ስለሚፈልገው ቻርጅ ያደርጋል። እኔ ለ1 ወር የተቀመጥኩበትን ለ1 ቀን ማደር አልፈለግም። በማታ ሄድን እንትን ገመድ ልንቀጥል ማለት ነው። ሄድ ከዛ ቀጠሉልን፣ አላህ ይስጣቸው። ስንመለስ የሆነ ሰውዬ እኔ ቤት ፈርሶብኛል፣ ይህንን ቆጣሪ ለምን ገዝታችሁኝ ለራሳችሁ አታደርጉትም? ህጋዊ ነው፣ ስም አዘዋውርላችኋለሁ ምናምን አለ ሰውዬው። ስንት ነው የሚሸጥልን? በዚህ ያክል ዋጋ። እሺ ብለን በቃ እናስብበት ብለን ወደ ቤት ተመለስን። ከዛ ስንመለስ ምንድነው ያለኝ? አይ ይሄኛው የመስመር ቆጣሪ ነው እና የካርድ ቆጣሪ እስከምናገኝ አንቺን ፈልጊ እኔም እፈልጋለሁ አለኝ። በቃ አተን ተስፋ ከቆረጥን ነው እንጂ ይሄ ብዙም አይፈለግም ምናምን አለኝ። እሺ ያልኩት በቃ ይሄንን ነው ማቀው፣ ተስማማም ማለት ነው። እኔም ማቃቸው ሰዎች የፈረሰባቸው አሉ፣ እፈልጋለሁ አንቺን ፈልጊ ብሎኛል። ከዛ እሺ ያልኩት ነገውኑ የሆነ የኛ ሰፈር ሰውዬ ፈርሶበታል፣ ቆጣሪው የካርድ እንደሆነ አውቃለሁ፣ ግን ያንን ሰው ማግኘት አልቻልኩም። ከዛ ደውዬ ሳጠያይቅ አይ ምናልባት ለድሮ ባሌ ማለት ነው ለሱ ይኖረዋል ስልክ ቁጥሩ፣ ጓደኛ ማሞቹም ነበሩ፣ እኔም አውቃለሁ እሱን፣ ከሱ ለምን አትቀበይም አሉኝ። እሺ ብዬ ደወልኩለትና ሰላም አልኩት። ባለቤቴን ጠየቀኝ፣ ልጄን ጠየቀኝ ምናምን። እኔም ልጄን ጠየቅኩትና እንደዚህ የሱን ስልክ ፈልጌ ነበር በቆጣሪ ምክንያት አልኩት። እሺ አለኝ። በቃ እስቲ ቆጣሪው እንዳለ ጠይቄ ቁጥሩን እልክልሻለሁ፣ ቴክስት አረግልሻለሁ፣ ቆጣሪውንም እኔም ጠይቀዋለሁ አለኝ። እሺ አልኩት። ዘጋ። ወላሂ ከዛ ውጪ ሌላ ምንም የተባባልና ያወራም ነገር የለም። እንደውም እሱ አይቶታል። የተወራው ራሱ 3 ደቂቃ ነው ስልኩ ላይ ያለው ማለት ነው። ከዛ ምንድነው ያደረገው? ማታውን ሲገባ ያንን ስልኬንም የዛን ቀን የሰጠኝ ራሱ ከክፍለ ሀገር ከመጣ በኋላ ትንሽዬ ስልክ አለች፣ እሷን አስቀምጦ ቤት የደወልኩትም በሷ ስልክ ነው። ሲሙ የኔ ነው፣ እሱ ነው የሚይዛት ቀፏም ማለት ነው። በሷ ስልክ ነው የደወልኩት። ማታ ሲመጣ ሲያየው የሱን ቁጥር አገኘ ማለት ነው። ከዛ ምንድነው ያደረገው? አሃ እስከዛሬ በቃ ከሱ ነበርሽ ማለት ነው ምናምን እያለ በቃ ደበደበኝ። የሌለ እርጉዝ ነኝ በዛ ላይ። ከዛ በቃ እስኪ በቃኝ ማለት ነው። ከዛ ምንድነው ያደረኩት? ለዱላ ሲሄድ በአንድ በኩል አምልጬ፣ ሌላ ጊዜ ቤት ቆልፎ ነው የሚማታው፣ አምልጬ ወጣሁኝ። የሚገርምሽ ልብስ ሳልለብስ ነው ጎረቤት ሄጄ አንኳኳሁት ማለት ነው። እና በቃ እነሱም ሮጠው መጡ ምናምን ነገር። ከዛ በፊት ግን ደወለለት። ይኸውልሽ እንዴ ምናምን አትደውይ ያላልኩሽም እንዴ እሱ ጋር ምናምን ከሱ ጋር ያለሽ ግንኙነት ምንድነው ምናምን ብሎ እሱ ጋር ደወለለት። እኔ ቁጭ ብያለሁ። ደውሎለት ላውድ አረገውና አንተ ትፈልጋታለህ እንዴ ምናምን ነገር አለ። ከዛ ምንድነው የምታወራው አንተ? ስለምን መፈላለግ ነው የምታወራው? የልጅህ እናት አይደለች እንዴ? ስለምንድን ነው የምታወራው አለ።
ባክ እንደዚህ እየተሳደበ አሁን ምጠይቅህን ብቻ መልስልኝ ምትፈልጋት ከሆነ እኔ እፈታልሃለሁ ምናምን ነገር አለው። ከዛ እንዴ ምን ሆነሃል አንተ ሰውዬ በዚህ ያክል ደረጃ ወርደሃል እንዴ ምንድነው የምታወራው ምናምን ነገር እያለ ወደ ስድብ ውስጥ ገቡ ሁለቱም ማለት ነው። ከዛ ደግሞ እኔ ጋር መጣና አሁንም መጀመሪያ መቶኝ ነበር ስልክ የደወለለት ለሁለተኛ ዙር ደግሞ ስልኩን ዘጋና አሁንም ተቀጣጥረሽ ነው እንዴ ከሱ ካልታስደበድብኝ ምናምን ነገር ብሎ አሁንም ድጋሚ መቶኝ ምናምን ነገር ሰዎቹ ከመጡ በኋላ ደግሞ ደወለ ማለት ነው። የመጀመሪያ ባሌ ሲደውል እያስረዳ ነበር ለሽማግሌዎቹ ምንድነው ጸባችሁ ምንድነው ብሎ ሲል እኔ አትደውይ ብያት ይሄው ደውላ ምናምን እንደገና ስጠይቃት ደግሞ ቆይ ቁጭ በለ ተረጋግተ እናውራ እንዴት ነው እኔ እንደዚህ ነው እንዴ የምታስበኝ በዚህ ደረጃ አልጠበቅኩም ነበር ምናምን ብዬ ስለውኝ ማለት ነው። እንዴት ነው የጠበቅሽኝ ቁጭ ብላችሁ እናንተ ስትጋቡ ምናምን ነገር እያለ ብቻ አወራ። ከዛ በኋላ ለሽማግሌዎቹም እንደዛ ብሎ እያስረዳቸው ሰውየው ደወለ። ከዛ በኋላ ላውዳ አረገውና ቆይ አንዴ ስሙት ምናምን ነገር አለ። ከዛ ይኸውልህ እኔ ላስረዳ ከሷ ጋር ምናምን ሲል ላስረዳ ምናምን ሲለው ባክ ምን ይኸውልህ አትበለኝ ቀጥታ ወደ ጉዳይ ግባ ምናምን አለው። ከዛ አሁንም በስነ ስርዓት ሊያስረዳው ሲሞክር ምንም እንትን አልሰጠውም። በቃ ወደ ጸብ ነው ንግግሩ። ከዛ በስተመጨረሻ ምንድነው ያደረገው እሱም ሰደበውና በቃ እንደውም እፈልጋታለሁ በቃ ሽማግሌዎቹም እየሰሙ ነው እንደውም በቃ እፈልጋታለሁ በቃ ልጅቷንም አሳድግልሃለሁ አንተ ማሳደግ አቅቶ ከሆነ እኔ አሳድግልሃለሁ በቃ ምናምን ነገር እሷንም እፈልጋታለሁ ምናምን ብሎ ሲለው አያችሁ አይደለ ምናምን አለና በቃ ስልኩን ዘጋ ማለት ነው። ከዛ ደግሞ ሽማግሌዎቹም በስተመጨረሻ በቃ አንቺ ነሽ ጥፋተኛ እና ይቅርታ ጠይቂው አሉ። ከዛ በኋላ እሺ ብዬ በቃ እያለቀስኩ ነበረ። እሺ በቃ ይቅርታ የምጠይቀው ግን ለእናንተ ብዬ ነው እንጂ እናንተ ጥፋቱ በትክክል ማለት ይፈሩታል። ለምንድን ነው የሚፈሩት? ይኸውልሽ ለእሱ ካለውም ሃይማኖተኛ ነው ብዬሽላ የሚያስረዳው ምናምን በቃ ለራሱ ከነገሩ ከሱ ጋር እንዲሄድ አድርጎ ቀድሞ ሰዎቹን በዛ ነገር ነው ሐሳባቸው የሚሰርቃቸው እና አንድም ቀን ሽማግሌም ሲመጣ ጓደኞቹን ጋር ገብተው ማያውቁም። በቃ ሁሌም ስናወራ የሆነ ነገር ይሄ እንዲህ አይደለም ካልኩት ራሱ ቆይ አንዴ ልደውልና ልጠይቅ አንቺ በጆሮሽ ታረጋግጫለሽ ምናምን ይልና ለዛ ሰው ለሱ እንዲመቸው አድርጎ ይደውልለታል ወይም ያስረዳዋል። ከዛ በኋላ ጥፋተኛ እኔ ነኝ ጥፋተኛ አንቺ ጥፋተኛ ነሽ ይሉኛል። እሺ ብላለሁ በቃ ዝም እላለሁ። እና የዛንም ቀን እንደዛ ነው ያደረጉት። እኔ ይቅርታ ጠይቀዋለሁ ግን ደግሞ ጥፋተኛ አይደለሁም ይቅርታ የምጠይቀው ግን ለእናንተ ብዬ ነው ምናምን ብያቸው ይቅርታ ጠየቅኩትኝ። ሰዎቹ ሄዱ። ከሄዱም በኋላ ደግሞ ከዛ ምን አባሽ ልታመጪ ነው ምናምን ነገር ብሎ ደገመልኝ። ከዛ እሺ ዝም አልኩኝ በቃ እንትን አልኩኝ። ግን በቃ በጣም እየመረረኝ ነበር በጣም አመታቱም ምኑም በጣም በቃ እንዴ በቃ እኔ ህይወቴን እፈልገዋለሁ ከዚህ በላይ። ከዛም በፊት ቤተሰቤ ጋር ምናምን በብዙ ነገር ተጣልቷል እሱ ማለት ነው። ከዛ አይ በቃ እኔ ከዚህ ህይወት ውስጥ መውጣት አለብኝ ምናምን ብዬ ወጣሁኝ ከቤት ማለት ነው። የትራንስፖርት ከጎረቤቶቼ የተበደርኩና እነሱም ሁሉም በአጥር ሰምተዋሉ። ግን ደግሞ ፈርተውታል ለመምጣትም ፈርተውታል ሲደባደብም ማለት ነው። ከዛ በመጨረሻ ለኔ ግን ይሉኛል አንቺ ግን ቤተሰብ የለሽም እንዴ ምን ሆነሽ ነው ምናምን ይሉኛል። ለኔ በማሰብ ነው እነሱም ይሉኝ ማለት ነው። ግን እሱ ደግሞ እንደዚህ ሰው እንደሚያውቅ ምናምን ምንም የሚያውቅ ነገር የለም። እኔ እንደውም ሲጣላ ረብሻ ምናምን ሲያነሳ በአላህ ዝም ብላ ቀስ ብለን እናውራ ምናምን ካልሽ ራሱ ነውርሽ እንዳይደበቅ ነው እንዴ ምናምን ብሎ ይጮሃል። በቃ ምናምን በቃ ለሱ መማታት ምናምን ጀብድነት ነገር ነው። እና ምንድነው የሆነው እናቴ ጋር ሄድኩኝ። እርጉዝ ነበርኩኝ የ3 ወር። ከዛ ሄድኩኝ እናቴ ጋር ሄጄ በቃ አዋርድሻለሁ ይሄንን ጉድሽንማ ለቤተሰቦችሽም ለሁሉም ተናግሬ አዋርድሻለሁ ለሰፈር ሰውም ለሁሉም ተናግሬ አዋርድሻለሁ አለኝ። ኧረ አዋርደኝ ችግር የለው ከሱ ጋር እንደዚህ ማናወራም በቴክስት ነው ይሄንን ራሱ አዋርደኝ ራሱ ያልኩት ማለት ነው። በቃ ከቤት ወጣሁኝ እኔ እናቴ ጋር አጎቴ ጋር አደርኩኝና እናቴ ጋር ሄድኩኝ በጠዋት። ከዛ ደግሞ የሰፈር ሰዎች ምናምን ሲደውሉልኝ አይ የኔና የሱ ነገር እንዲህ በጎረቤት ሰውና የሚፈታ ቀላል ችግር አይደለም
ምናምን አልኳቸው ማለት ነው። ከዛ እህቶቹ ደግሞ እየደወሉ አረ በቃ አንቺ ምንድነው ሴት ልጅ አንዴ ከገባች በኋላ ትዳር ነው፣ ለምንድነው እንደዚህ የምትሆኚው? ይሄ እኮ ቤት ጥሎ መውጣት እኮ ዱርዬነት ነው ምናምን ይሉኛል እህቶቹ ማለት ነው። ከዛ በቃ እነሱንም ብሎክ አደረኳቸውኝ። ከዛ እናቴ ጋር ወለድኩኝ። ይኸውልሽ 3 ወሬ ነበር ብዬሻለሁ። ደውሎ ምንድነው ያለው አርግዛለች 3 ወሯ ነው እና ጽንሱ ላይ የሆነ ነገር ምናምን ቢፈጠር እኔ አለቃችሁ ምናምን ብሎ አስፈራራ ማለት ነው። ከዛም በፊት ያስፈራራል ቤተሰብ ጋር ደውሎ እና ማንም ምንም አላለው፣ ዝም አሉት። ወለድኩኝ፣ በቃ መንታ ወለድኩኝ። 2 ሴቶችን አላሰጠኝ። ከዛ በኋላ ማሻአላህ አሁን የመጀመሪያ ከሱ መጀመሪያ የወለድሽው ምን ነበር? ሴት ናት እሷ። ሴት። ከዛ 2 መንታ ሴት 3 ሴት። ከመጀመሪያው ባልሽ የወለድሽው ቤተሰቦች ጋር ያለው ልጅ ወንድ ነው? አዎ እሱ ወንድ ነው። ኦኬ 1 ወንድ 3 ሴት። ማሻአላህ ታድለሽ። እና ምንድነው የሚያሳዝንሽ ነገር ልጅ የመጀመሪያው እሱ ጋር የመጀመሪያው ማለት ነው የሄድን ሰሞን በጣም ታስቸግረኛለች። አባቴ ጋር ደውይ ምናምን ትለኛለች። ከዛ ሌላ ሰው ጋር እየደወልኩኝ በቃ እሱ ነው ብዬ አናግሪላታለሁ ማለት ነው። ማን ጋር? እና የመጀመሪያው ባልሽን ማን ነው እያገናኝሻት? አባትሽ ነው እያልሽ አባቷ ያለውን ሰው እንድታናግር የምታረጊያት የትኛዋን ልጅ? የመጀመሪያውን ልጅ ከሱ የመጀመሪያ ከሱ የሱ የመጀመሪያውን ልጅ ማለት ነው። በደንብ እሷ ማለት ደግሞ እኮ በሰዓቱ ለምን አባቷ ያለውን ሰው አባትሽ ነው እያልሽ ታገናኛታለሽ? ምክንያትሽ ምንድን ነው? አያወራትማ እሷ በጣም ትናፍቃለች። ያ ግን ልጅ ማታለል ጥሩ ነው እንደዚህ? አባቷ ያለውን ሰው አባትሽ ምን ላድርግ? ምን አማራጭ አለን? ትክክለኛውን መፍትሄ ስለ ልቦና ሐኪም አማክረሽ ትክክለኛውን ነገር ማድረግ እንጂ አንድ ባዳ የስነ ልቦና ምናምን የዛ ደረጃ እንትን እኮ የለኝም እኔ። ለምን መሰለሽ? አንድ የገጠር ልጅ ነኝ፣ 2 ደግሞ አቅሙም የለኝም። እናቴ ጋር ነኝ። በነፃነት በየጤና ጣቢያው መንግስት ያስቀመጣቸው የስነ ልቦና አማካሪዎች አሉ እኮ በየጤና ጣቢያው። ገጠርም አሉ። ገጠር ሂጂ ስለማላውቅ አላውቅም፣ ግን ከአዲስ አበባ በየጤና ጣቢያው እዚህ ሊኖር ይችላል። ግን እኔም በዛን ሰዓት የዚህ የስነ ልቦና ምናምን ጭራሹንም አልመጣልኝም። ብቻ ግን ለኔ በሰዓቱ መፍትሄ ነው ብዬ ያደረኩትን ነገር ነው። የለም አዲስ አበባ አለ፣ በየጤና ጣቢያው አለ። አይ አዲስ አበባ የለም እኮ አላልኩም። ፈራውን በለጥሻቸው ይኖራል ነው አለ። ስነ ልቦና ለነሱ ነው እየነገርኩ ያሉት ማሪ። ለተመልካች ኮሜንት ላይ የለም ለምን እየነገርኳቸው። እሺ እና በቃ እኔ በሰዓቱ ለራሴ መፍትሄ ነው ያልኩትን ነገር ነው ያደረኩት። እሷን እንደዛ ያደረኩት እንጂ ማታለል ጥሩ አይደለም። እንደ ሃይማኖትም አይፈቀድም፣ በተለይ እንደኔ እምነት ማለት ነው። እና ከዛ በቃ ጠፋ በዛው ማለት ነው። ምንድነው ያደረገው? መጀመሪያ ቤት ስንገዛ ይኸውልሽ ምንም አልነበረንም ብዬሽ የለ እንደተጋባን በጣም ስራ ሰራን። ከኢትዮጵያ ማነው ከዚህ ከአዲስ አበባ ወጥተን ሌላ እንትን ድሬዳዋ ሄደ ምናምን ሰራን፣ ብር አገኘን። አባቱም ደግሞ የሱ መሬት ነው ምናምን ብለው ሽጠው ብር ሰጡን። እሱንም ጨማምረን ቤት ገዛ። ቤቱንም ደግሞ በሰዓቱ ያስፋልት ዳር ነበረ፣ እንደው መንገድ ይደርስበታል ምናምን ብሎኝ ከ2 ወር በኋላ ደግሞ ሌላ ቦታ እሱን ሽጠን አትርፈን በእጥፍ አትርፈን ሌላ ቦታ ሄደን ገዛም ማለት ነው። እና እሱ በቃ በሰዓቱ ስራ እየሰራ ነው፣ ቤትም አለን። እኔም ስራ መጀመር እፈልጋለሁ ምናምን ግን አያሰራኝም። ማያሰራኝ እንዴት ነው? ጀምሪ ስሪ ይለኝና ልክ እኔ ስራዬን ስጀምር የቤቱን ነገር ሁሉ በቃ እኔ ላይ ይጥለዋል። እኔ ደግሞ አይደለም ስራ ሰርቼ ለማትረፍ ቀርቶ ማለት ነው በቃ ትከስሪያለሽ። የዛኔ ደግሞ በቃ ሞራልሽን ዘጭ አንቺ መስራት ስለማቺ ነው ኮንፊደንስ ስለሌለሽ ነው ምናምን ብሎ እንደገና ጥፋቱን ወደኔ ያመጣዋል። የስራ እንትንሽንም ያወርደዋል። በቃ በዛ ምክንያት ስራውንም አቆመዋለሁ ማለት ነው። እና ግን አሁን በመጨረሻ የሆነው ምንድነው? በቃ እናቴ ጋር እንትን አልኩኝ፣ ወለድኩኝ እዛው። በቃ እናቴ ጋር ይኸውልሽ ማለት ክፍለ ሀገርም ስለሆነ ወተት ምናምን አታጭም። እነሱ ይኸውልሽ አሁን 1 አመታቸው ነው፣ ግን እስከ 9 ወር ድረስ እሷ ጋር ተቀመጥኩኝ።
ከዛ በኋላ ግን አልቻልኩም። በቃ እዚህ የሆነች ደግሞ እንትን ነበረች እሷ ቤት ሰጥሻለሁ አለችኝ። ማለት እኔ አሁን ውጭ ሊሄድ ስለሆነ እኔ ጋር መቀመጥ ትችያለሽ፣ ሌላ ምሰሪው ስራ ካለ ምናምን እኔ ጋር መስራት ትችያለሽ፣ እኔ ጋር መቀመጥ ትችያለሽ፣ ክራይ ምናምን አልጠይቅሽም አለች። በቃ እሷም እንደዛ ስትለኝ እዚህ መጣሁኝ። ግን ይኸውልሽ አሁን እሱ በሰዎች አስጠየቅኩት፣ እዛ በሰፈር ጀማዎች ማለት ነው። ማለት ይሄ እንደ ሃይማኖቱም ከሄድን እንደ ህገ መንግስቱም ከሄድን እንደ ህሊናውም ከሄድን ልጆቹን መርዳት አለበት እና ልጆቹን እንዲረዳ እናንተ ጠይቁልኝ ምናምን ብዬ ስላቸው ለነሱም ልጆቹ የኔ ስለመሆናቸው እናንተ በምን እርግጠኛ ሆናችሁ ነው እንዲህ የምታወሩኝ ምናምን ነገር ብሎ መለሰላቸው። እኔም ደግሞ ደወልኩለትና መጥቻለሁ እና ስለ ልጆቻችን እንድናወራ ፈልጋለሁ ስለውኝ ስለምን ልጅ ብሎ ስልክ ዘጋ። ስራ እናቱ ስራዬን ልስራበት ምናምን ብሎ ስልክ ዘጋብኝ ማለት ነው። አሁን እኔ ልጅ ሃይባ ማለት የሚያግዘኝ ሰው የለም እንዲያድርጊ የሚለኝ ሰው። ግን እሱ አሁን እኔ እንዴት አድርጌ ነው እሱ ልጆቹን አንድ ይልሽ አላመነም ጭራሹንም ማለት ነው። ለኔም የዛን ሰዓትም ተናግሮኛል። እንኳን እነዚህ ማለት ነው አጠገቡ የተወለደችዋን ልጅ ራሱ በቃ አላመነም። የዛኔ ስንጣላ እሷ ራሱ በቃ የዛኛው ሰውዬ ልጅ ናት የመጀመሪያ ባሌ ማለት ነው። በእሷ ራሱ እርግጠኛ አይደለሁም ምናምን ነገር በቃ አሁንም ደግሞ እኔ ክፍለ ሀገር ሄጄ እስክመጣ ድረስ ከሱ ጋር ነበር ሻይ አይደል ምናምን ጸያፊ ቃል ማለት ነው። እና አሁን እናንተም ማለት ምክር ምሰጡኝ እሱም በምን መልኩ ልጆቹን እንዲረዳ ሌላ ነገር አይደለም፣ ይሄ ግዴታው ነው። አሁን እኔ እስካሁን ጥሩ ነበርኩኝ። የሰፈር ሰዎችም እዛው ውጭ ሀገር ያሉትም የፓምፐርስ የወተት ምናምን ይሉኛል። ግን አሁን ደግሞ ሁሌ እነሱን አላስቸግርም፣ እሱም ግዴታው ነው። ግን እንዴት አድርጌ በምን መልኩ እሱ እንትን ማለት እንዳለብኝ አላቅም። እና ያኛው ደግሞ እሱ አሁን ከሱ መጣላታችን ከሰማ ምናምን በኋላ ገጠርም አንድ አካባቢ ነን አላልኩሽም? ከዛ በኋላ ደግሞ ልጆቹን እኔ ያሳድጋቸዋለሁ ምንም አይቸግርሽም ምናምን ይላል። ግን እኔ ወደሱ መመለስ አልፈልግም። በቃ የራሱ ህይወት አለው። ድሮውንም በፈልገው እኔ ይሄንንም ሳላገባ በፊት ልጆቼንም ሳልወልድ በፊት እድሉ ነበረኝ። ግን ከሱ ጋር መቀጠል አልፈልግም። እና አሁን ይሄ ሰውዬ እዛው ቤት ነው ያለው፣ እዛው ቤት ነው። ግን ቤቱን ምናምን በሌላ ሰው ስም አድርጎ ምናምን ነገር ነው የሚኖረው ማለት ነው። አግብቷልም ይባላል፣ የሰውን አልሰማም ይባላልም። ግን አሁን እኔ ማለት እሱ አሁንም ስም እየቀያየረ ምናምን ፌስቡክ ላይ ብዙ ሴቶችን እንደሚያወራ አውቃለሁ። በፊትም አብረንም እያለን ማለት ነው። አላገባውም ወይ ደግሞ አንድ አግብቼ ፈትቻለሁ ወይም ደግሞ 2 ልጆች አሉኝ ለኔ እንዳለኝ ማለት ነው። እንደዛ ብሎ ነው የሚያወራኝ። እና ሌሎችም ሴቶች ማለት አሁን እሱ ተጠይቆ ራሱ ሌሎቹ እንዲማሩ እንዲ በቃ ማለት ማጠብቂው ሰው ነው። ይኸውልሽ አሁን እኔ ወላሂ ነው የምልሽ በተአምር እንደዛ አይነት ሰው እንደሱ አይነት ሰው በእኔ አመለካከት ይዋሻል ብዬ በተአምር አልልም። እናም ባንዴም የገባውበት ምናምን ነገር በጣም እርግጠኛ ስለሆንኩ ነው። ቢያንስ በቃ ሃይማኖተኛ ሰው ባይጠቅሙ እንኳን አይጎዳም ስለሚያቅ ብዬ ነበር። እንደዛ አይነት አስተሳሰብ ነበር የነበረኝ ከዛ በፊት። ከዛ በኋላ ግን ማንንም ማመን አልፈልግምም አልችልምም። እና የሰማሁት ከዛ አሁን ብነግርሽ ማለት ብጀምርልሽ እስከ ነገ ማያልቅ ነው ውስጡ ማለት ነው። ከቤተሰብም ጋር ያለው ነገር ምናምን ነገር እና አሁን እኔ ባጭሩ ቤተሰብ አሁን አንድ እህቴ ናት ያለችው ውጭ ሀገር ማለት ነው። እና ምንድነው የምትለኝ በቃ እሱ ክዷል ካላህ ይተሳሰባል። ልጆችሽን እኔ አረብ ሀገር ይኸውልሽ ከሄደች አሁን እሷ 2 አመት ሊሆናት ነው። እና ለኔ ነው የምትልከው እሷ ማለት ነው። እኔ አሁን እሱ ምንም ነገር የላትም እሷ ራሱ ለራሷ ማለት ነው። እኔ እንደውም እሱ ነው ተጽዕኖ የሚያሳድርብኝ። እሷ እዚህ እድሜዋን አቃጥላ ምናምን ለኔ የምትልከው እሱ አባታቸው ሆኖ ሳለ ምናምን ነገር እሱ ለራሱ እንደፈለገ እየዘነጠ ነው እዛ ምንም እንትን የሚል ነገር የለም። ግን እሱ አሁን ልጆቹ በህግም በምንም ታይ በቃ ክዷል። እና አሁን እንዴት አሁን ነገም ቢሆን ልጆቹን እንኳን ምንም ነገር የለኝም አንዳንዴ እኔ ስናደድ በቃ ታይ ባክሽ አልቻልኩም። እኔ ልጆቹ ናቸው በቃ እንደውም ቤቱን አውቀዋለሁ ወስጄ ጥያቸው በቃ እኔም የሆነ ነገር ወይ አረብ ሀገር ሄጄ ሰርቼ ቤት ገዝቼላቸው ከራሴ ያደርጋቸዋለሁ ምናምን ቤስላ አይማ ዝም ብለሽ ነው እንደዚህ የህፃን አስተሳሰብ ነው።
ለነሱ ብር አይደለም። በቃ ለምነሽም ቢሆን ካንቺ መራቅ የለባቸውም። ኢንሻአላህ ደግሞ አትለምኝም እኔ እዛ ያለው ምናምን ትለኛለች። ግን ከሷም ደግሞ ተቀብዬ እኔ እዚህ ቁጭ ብዬ እንትን ማለቴ ለኔ በጣም ይከነክነኛል። ግን ደግሞ አማራጭ የለኝም። አሁን እሱን እንትን ምልበትን መንገድ ባገኝ እና ሀይባ እናንተም መፍትሄ የምትሉትን ነገር እንትን ብትሉኝ ደስ ይለኛል። አንቺም ማለት ነው በተለይ አንቺ አሁን እኔ ለሌሎች ስትናገሪ ምናምን በጣም ነው የምሰማሽ፣ በጣም ነው ማዳምጥሽ እና ያንቺን ምክር በጣም እፈልጋለሁ። እሺ ምንድን ነው የምትፈልጊው? እሱን እንድናናገርልሽ ነው? ሴቶችና ህፃናት ሄደሻል? አልሄድኩም፣ የትም መሄድ አልችልም። ልጆቼ 2 ስለሆኑ መውጣት አልችልም እኮ። ይዘሻቸው ሴቶችና ህፃናት የሴቶችና የህፃናት መብት ትሄጃለሽ፣ ትከሻለሽ በህግ። ከዛ ዲኤንኤ ይመረመራል። ክዶ የለ ዲኤንኤ ይመረመርና የራሱ ልጆች እንደሆኑ ይታወቃል። ከዛ መንግስት ባፍንጫው ከደሞዙ ይቆርጥለታል። በየወሩ ተቆራጭ ያደርጋል። 3 አስወልዶ የኔ አይደለም ብሎ ነገር አለ እንዴ? 3 እስኪወለድ የት ነበር? የመጀመሪያዋ ልጅ እሺ ከመጀመሪያው ባልሽ ነው አለ። መንታዎች ውስጥ ከመብራት ኃይል ቆጣሪ ከሚሰራው ነው? ከሱ ነው የሚጠረጥርሽ? ከሰውየው ነው እንጂ እኔ ገጠር ሄጄ ከሱ ጋር ለምን ስልክ ከመጀመሪያው ባልሽ ከሱ ጋር ስልክ ስለደወልኩኝ እኮ ነው። መብራት ኃይል ቆጣሪ ከሚገጥመውስ ከደወልሽለት ከሱ ጋር ደወልሽ ብሎ ከሱ ጋር ይጠረጠረሽስ? ከሱስ አልጠረጠረም ልጅሽን? አይደለም ይኸውልሽ፣ ቆጣሪ ጋር መብራት ኃይል እኮ ሰራተኛ አይደለም። ይሄው ሰውዬ እኮ ነው እኔ ቁጥር እንዲሰጠኝ። ይሄው ሰውዬ የመጀመሪያው ባሌ እኮ ነው። የደወልኩት እኮ እሱ ጋር ነው። ትደዋወይ ነበር እንዴ? አይደለም ይኸውልሽ፣ አልደዋወልም። ከዛ በፊት እሱም ማለት ነው ማስጠንቀቂያ ሰጥቶኛል፣ አትደዋወይ ብሎ ማለት ነው። ከዛ ደግሞ እኔም እሺ ብዬ ተስማምቼ አንደዋወልም። ብንደዋወል ራሱ ምንም ነገር እንትን የለም ማለት በቃ በሰላም ነው የምናወራው። የሰፈር ልጆችና ምንም ነገር በእኔና በሱ እንትን የለም። ግን አንደዋወልም በአጠቃላይ ማለት ነው። የዛን ቀን ደግሞ የደወልኩለት እኔ ራሴ ነኝ። እንዴት መሰለሽ የደወልኩለት ቆጣሪው ማለት ነው መብራት ኃይል ሳይሆን ቆጣሪውን እሱ ያውቀዋል። ቆጣሪ ያለው ሰውዬ እኛ ሰፈር ላይ ሁለታችንም እናውቀዋለን። የሱ ደግሞ ጓደኛው ነው። እኔስ የሱን ስልክ ለማግኘት ነው እሱ ጋር የደወልኩት። ደውዬ ደግሞ እሱ ጠየቀኝ፣ ቤተሰቦቼን፣ እሱን ባለቤቴ ምናምን ከጠየቀኝ በኋላ የሱን ስልክ ፈልጌ ነበር፣ ቆጣሪ ፈልጌ ስለው በቃ አውጥቼ እልክልሻለሁ፣ ቴክስት አረግልሻለሁ እንደዛ ነው ያለኝ። ሌላ ነገር አላለም። እኔ ደግሞ ይሄ ያበሳጨዋል ምንም መሰለኝ። ባልቦላ የሚሰራ ወንድ ለምን ከወንድ ጋር ተቀበለ? ሃይማኖት ላይ አክራሪ ስለሆነ ለምን ከወንድ ጋር ከተደዋወልሽ ብሎ ችግር የፈጠረ ነበር መሰለኝ። አሁን ገባኝ። ከድሮ ባልሽ ጋር ላይ አይፈረድበትም። ለምን ከኤክስሽ ጋር ከድሮ ባልሽ ጋር መደዋወል ለባልቦላ አይደለም ለነፍስ ጉዳይ ቢሆን መደዋወል የለብሽም። በተረፈ ግን ያንቺ ብቻ ነው። ሌላው ግን ባፍንጫው ህግ ያስገድደዋል። እስካስወለደ ድረስ የራሱ ልጆች እስከሆኑ ድረስ ባፍንጫው ተቆራጭ ሊያደርግልሽ ግድ ይላል። አንቺን አልፈልግም ማለት መብቱ ነው ካልፈለገሽ። ግን ተቆራጭ ማድረጉን ግድ ይለዋል።